ጂም ሮን ታዋቂ አሜሪካዊ ሞቲቬሽናል ስፒከር፣ ኦተር እና ኢንትረፕረነር ነበር። አንድ መድረክ ላይም እንዴት ስኬታማ ሊሆን እንደቻለ ጉዞ ከምን እንደጀመረ በዚህ መንገድ ይናገራል። የ25 ዓመት ወጣት ነበርኩ። ጥሩ የሚባል ሁኔታ ላይ አልነበርኩም። ነገር ግን አንድ ቀና ብዬ የምመለከተው ሰው ነበረ። ሜንተሬ ወይንም ደግሞ የህይወት አስተማሪዬ ነው። ሚስተር ሾፍ ይባላል። በጣም ሀብታም የተባለ ነጋዴ ነው። ጥቂት ጊዜ ከሱ ጋር ተገናኘን። የሆነ ቀን ላይም ቁጭ ብለን ቁርስ እየበላን እያለ እንዲህ ሲል ይጠይቀኛል። አሁን ተግባብተናል፣ በደንብ እየተዋወቅን ነው ብዬ አምናለሁ። ስለዚህ አንተን የማገዝበትን እስቲ የሆነ ነገር ልፈልግ። የጻፍካቸውን ግቦች አሳየኝና ከዛ በኋላ እነዛን እየተመለከትን አንድ በአንድ ምን ማድረግ እንደምንችል እንመለከታለን አለኝ። ስለዚህ ሚስተር ሾፍ ያንን ግብ እንድሰጠው ጠየቀኝ። እኔም ደግሞ ደነገጥኩ። ምንም የጻፍኩት ግብ አልነበረኝም ነበር። ስለዚህ ለሚስተር ሾፍ ነገርኩት። እሱም ቀና ብሎ አየኝና እንደዚህ አለ። እንግዲህ የጻፍከው ግብ ከሌለ ባንክ አካውንት ውስጥ ያለውን ገንዘብ $100 የሚያልፍ አይነት ብር አይደለም አለኝ። እናም ደግሞ እውነቱን ነበረ። በጊዜው ወደ $1000 የሚጠጋ ገንዘብ እንኳን አልነበረኝም። በትክክል አካውንቴ ውስጥ ምን ያህል እንዳለ እንዲሁ በአንድ ጥያቄ ማወቁን ሲገባኝ ትኩረቴን ሙሉ ለሙሉ ወደ እሱ አዞርኩና እስቲ የሚለውን ነገር ልስማ አልኩ። እንዲህም ብዬ ጠየቅኩት። እንግዲህ ሚስተር ሾፍ ግቦችን ካዘጋጀህና ጽፈህ ካስቀመጥክ ባንክ አካውንት ውስጥም ያለው ገንዘብ ይበዛል ይጨምራል እያልከኝ ነው ስለው፣ አዎ በደንብ አለኝ። እንግዲህ አሁን ያ ሁሉ ዓመታቶች አልፈዋል። ግብ ማውጣት የሚባለው ነገርና በወረቀት ላይ ጽፎ መያዝ ከኔ ጋር አብሮ ያደገ ልማድ ሆኗል። አሁንም ድረስ የማደርገው ነው። ተቋሜ ውስጥም ብዙ ሰዎች ያንን ያደርጋሉ። አሁን ጂም ሮን ይህንን ተናግሮ ነበረ። ስለዚህ ሴቲንግ ጎልስ ወይንም ግብን ማውጣት ምን ያህል አስፈላጊ እንደሆነ እያወራ ነው። ምናልባትም ጂም ሮን ሞቲቬሽናል ስፒከር ስለሆነ ነው እያነቃቃቸው ነው እንጂ ምንም አይነት ሳይንቲፊክ ፕሩፍ የለም ልትሉ ትችላላችሁ። ነገር ግን ሳይንስም ይደግፈዋል። ዶሚኒካን ዩኒቨርሲቲ ኦፍ ካሊፎርኒያ ውስጥ የተሰራ አንድ ጥናት አለ። ጥናቱም እንደሚያመለክተው ከሆነ ግቡን ጽፎ በወረቀት ላይ ያሰፈረ ሰው ግቡን ጽፎ ካላሰፈረ ሰው በ42% የማሳካት እድሉን ይጨምራል ይላል። አሁን ይሄ በጣም ቀላል የተባለ ነገር ነው። ሁሉም ሰው የህይወት ግብ ሊኖረው ይገባል። ይህ ግልጽ ነው። ነገር ግን እነዛን ግቦች ጽፎ ማስቀመጥ 42% ከሌሎች የተሻለ የሚያረጋችሁ ከሆነ ወይንም ወደ ግባችሁ 42% የሚያስጠጋችሁ ከሆነ ምንም ልፋት ስለሌለው ብታደርጉት አይጎዳችሁ። እዚህ ዓለም ላይ ግባቸውን የሚያሳኩ ሰዎችና ግባቸውን የማያሳኩ ሰዎች የሚለያቸው ነገር ተግባር ወይንም አክሽን የተባለው ነገር ነው። ነገር ግን ይህ ተግባራቸውም ደግሞ የሚነሳው በተለያዩ ነገሮች ላይ ተመስርቶ ሊሆን ይችላል። ከአመለካከታቸው ጀምሮ እስከሚከተሉት መርህና እስከ ልማዳቸው። ግባችሁን እንደ መጽሐፍ አይነት ትናንሽ የሚባሉ ልማዶች ምንም እንኳን ለውጥ እንደማያመጡ ቢሰማንም ህይወታችን ላይ በጣም ትልቅ የሚባል ለውጥን እያመጡልን ነው የሚሄዱት። ለዚህ ነው ጂም ሮን በተናገረው ነገር ይህንን ቪዲዮ የጀመርኩላችሁ። ግብ ማውጣት ቀላል ከሚባሉት ነገር ግን ህይወታችንን ከሚለውጡልን ነገሮች መካከል አንደኛው ነው። ስለዚህ ከዛ መጀመር አለባችሁ ነው። አሁን ግባችሁን ስታወጡ የዛሬ 5 ዓመት 10 ዓመት ብላችሁ እንድታስቡ አልፈልግም። ትራክ ልታደርጉ ወይንም ደግሞ በየጊዜው ልትከታተሉት የምትችሉትን ግብ ብታወጡ ባይ ነኝ። ለምሳሌ የ3 ወር እቅድ። አሁን በዚህ ቪዲዮ ላይ ግብ አውጡ ስላችሁ ከዛሬ 3 ወር በኋላ ማሳካት የምትፈልጉትን መሆን ወይንም ደግሞ ማግኘት የምትፈልጉትን ማንኛውንም ነገር እየጻፋችሁ ታልፋላችሁ። ስራ ተኮር የሆነ ግብ ሊሆን አይገባም። በማንኛውም የህይወት ክፍላችሁ ላይ አፕላይ የሚደረግ ነገር ሊሆን ይችላል። ጤናችሁን የመጠበቅ ግብ ከሆነ ወይንም ደግሞ ሪሌሽንሺፕስ፣ ከጓደኞቻችሁ ጋር ያላችሁ ግንኙነት፣ ከፍቅረኛችሁ ጋር ያላችሁ ግንኙነት እንደ ግብ ያስቀመጣችሁት ነገር ካለ እሱም ይሆናል። በስራ ዘርፋችሁ ውስጥም በገንዘብ ህይወታችሁ ውስጥም በማንኛውም የህይወት ዘርፋችሁ ውስጥ በ3 ወር ውስጥ አሳካዋለሁ ብላችሁ የሆነን ግብ ማስቀመጥ አለባችሁ። ከ3 ወር ረዘም ያለ ግብ እያወጣችሁ ከሄዳችሁ ትረሱታላችሁ። ያንን ግብ እየተከታተላችሁ ቆይስ ይህንን ነገር አፈጻጸሙን ሊየው ብላችሁ ምንም የምታረጉት ነገር የለም። ጊዜው አጭር ሲሆን ግን ቶሎ ቶሎ እያሰባችሁ እቅድን እያወጣችሁ እንድትሄዱ ያስገድዳችኋል። ስለዚህ እንዳትዘናጉም፣ በተጨማሪም ደግሞ ግባችሁንም እንድታሳኩ ከ3 እስከ 4 ወር ያለችዋ ጊዜ በጣም አሪፍ ነች። በአመት 3 ጊዜ ወይንም 4 ጊዜ ግብ አውጡ ማለት ነው። ከነዛ ውስጥ ያሳካችኋቸውን እየተመለከታችሁ ያልተሳኩትንም እያያችሁ በዛው ላይ ያሻሻላችሁ መምጣት ትችላላችሁ። ወደ ሁለተኛው ልማድ ወይንም ሀቢት ስናልፍ ሬቲኩለር አክቲቬቲንግ ሲስተም የሚባል አይምሯችን ውስጥ ያለ ሲስተም አለ። አሳጥረው ሲሉት RAS ይሉታል። ምን ይሆን ብላችሁ ካሰባችሁ የአይምሮ ፊልተር እንደማለት ነው። የመኪና ፊልተር፣ የዘይት ፊልተር እንደሚባለው ሁሉ አይምሯችሁ ውስጥ የሚገቡትንም እናንተ ትውስታ ውስጥ የሚቀሩትንም ነገሮች እያጠለለ ወይንም ፊልተር እያደረገ የሚያስቀምጥላችሁ ነው።
ይህ ለምን ያስፈልጋል ብላችሁ ከጠየቃችሁ የሰው ልጅ በቀን ውስጥ ከ60,000 በላይ ሐሳቦችን ያስባል። እነዛን 60,000 ሐሳቦች ደግሞ ማስታወስ ከቻላችሁ ወይንም ለእያንዳንዱ ትኩረት ከሰጣችሁ አይምሯችሁ መፈንዳቱ ነው። ስለዚህ ከነዛ 60,000 ሐሳቦች ውስጥ ይሄ ሬቲኩላር አክቲቬቲንግ ሲስተማችሁ ለእናንተ ያስፈልጋሉ ብሎ ያሰባቸውን መረጃዎች ወይንም ኢንፎርሜሽኖች እያጠለለ ለእናንተ ማቀበል ይጀምራል። የዛኔ እነዛን ነገሮች ልብ ማለት ማስታወስ ትጀምራላችሁ። አሁን ታዲያ የሰው ልጅ አይምሮ ብዙ አይነት መረጃዎችን ይረከባል። አብዛኛውንም መረጃ የሚረከበው በስሜት ሕዋሶቻችን በኩል ነው። በምናየው ነገር፣ በምንሰማው፣ በምናሸተው፣ በምንነካውና በምንቀምሰው ነገር። ታዲያ ከነዚህ ሁሉ ያገኘውን ኢንፎርሜሽን የትኛው ነው ለእናንተ ጠቃሚ ብሎ የሚሰጠው? እንዴት ነው የሚለየው ካላችሁ ሬቲኩላር አክቲቬቲንግ ሲስተማችሁ እናንተ ዋጋ የምትሰጡትን ነገር ይመለከታል። በተጨማሪም ደግሞ ቅድሚያ ሊሰጠ ይገባል፣ እዚህ ላይ ነው መገኘት የምፈልገው ብላችሁ ያሰባችሁትን ነገር የሚደግፍ ማንኛውንም ነገር ያቀብላል። ወደዛም አይመራችሁን ማንኛውንም ነገር እንድትረሱት ያደርጋል። ስለዚህ እናንተ አሁን ለኔ ይጠቅመኛል ዋጋ ሰጠዋለሁ ብላችሁ ያሰባችሁትን ነገር ደጋግማችሁ እንድታስቡ ቦታ እየከፈተላችሁ ነው ማለት ነው። እነዛ ነገሮች ላይ ትኩረት እንዲኖራችሁ ይረዳችኋል። በቀላል ምሳሌ ላስረዳችሁ። መኪና መግዛት ፈልጋችኋል ልበል። የፈለጋችሁትን መኪና ቮልክስዋገን ID6 ነው። ታዲያ ይህንን መኪና ገዛዋለሁ ብላችሁ አንድ ያንን ኢንቴንሽን ከያዛችሁ በኋላ ወይንም ይህንን ዓላማ ካረጋችሁ በኋላ ወደ ውጪ በወጣችሁ ቁጥር አይናችሁ፣ ቀልባችሁ፣ ትኩረታችሁ እንዳለ ID6 መኪና ላይ ነው የሚሆነው። በሄዳችሁበት ቦታም ደግሞ እነዚህን መኪኖች እየተመለከታችሁ ታልፋላችሁ። አሁን ታዲያ ይህንን ዓላማችሁ ስላረጋችሁ ብቻ በየቦታው ይህንን መኪና ማየታችሁ አይቀርም። እናንተ ይህንን መኪና መግዛት ስለፈለጋችሁ ሌሎች ሰዎችም ሄደው ገዙት ማለት አይደለም። ከመጀመሪያውም ብዙ ሰው ይዞት ነበር። ነገር ግን አንዴ አይምሯችሁን እዚህ ነገር ላይ ነው ፎከስ ማድረግ የምፈልገው ብላችሁ ስላሳወቃችሁት የአይምሯችሁ ሬቲኩላር አክቲቬቲንግ ሲስተም ትኩረታችሁን ID6 መኪና ላይ እንድታረጉ ያደርጋችኋል። ከዛ ጊዜ ጀምሮ እነዛን መኪኖች እያስተዋላችሁ ትመጣላችሁ። ብዙ ሰው የማይዘው መኪና ነው ብላችሁ ያሰባችሁት መኪና ከተማ ውስጥ ያለው ሰው እንዳለ እየነዳው ታዩታላችሁ። አሁን ከናንተ ምንድን ነው የተጠበቀው? ያንን ነገር ግባችሁ ማድረግ። ግቤ ነው ብላችሁ ካስቀመጣችሁ በኋላ ሬቲኩላር አክቲቬቲንግ ሲስተማችሁ ያንን ነገር ብቻ ልብ እንድትሉ እያረጋችሁ ነው የሚሄደው። ስለዚህ የመጀመሪያው ስቴፕ ግባችሁን መጻፍ ከሆነ፣ ሁለተኛው ስቴፕ ደግሞ ሬቲኩላር አክቲቬቲንግ ሲስተማችሁ ይህንን ነገር ፊልተር እንዲያደርግላችሁ ከፈለጋችሁ ግባችሁን ቢያንስ በየቀኑ አንድ ጊዜ መመልከት አለባችሁ። ቢያንስ አንዴ ነው ያልኩት። ያ ማለትም 3-4 ባገኛችሁት አጋጣሚ ልታዩት ይገባል። ብዙ ሰው ከሚሰራው ስህተቶች መካከል ዋነኛ የሚባለው ነገር ግብ አለማውጣት ነው። በሚያስገርም ሁኔታ አብዛኛው ሰው ግብ የለውም። ግብ አለው ብለን ብናስብ እንኳን አብዛኛው ሰው አሁንም ግቡን በወረቀት ላይ ያሰፈረ አይደለም። ሶስተኛ የሚሰሩት ስህተት ምንድነው ካላችሁ ግብ ኖሯቸው ግባቸውንም ጽፈው ከሆነ ያንን ግባቸውን በዛው ይረሱታል። አብዛኛው ሰው እንደምታውቁት አዲስ ዓመት ሲመጣ ነው ግብ የሚጽፈው። ከሳምንትና ከወር በኋላ ግን ያንን ግብ ማየት ያቆማል። ስለዚህ ሁሉም ነገር ተረሳ ማለት ነው። እናንተም ይህንን ስህተት ማድረግ የለባችሁ። ሬቲኩላር አክቲቬቲንግ ሲስተማችሁን በየጊዜው መመገብ አለባችሁ። እንድታተኩሩ የምፈልገው እዚህ ነገር ላይ ነው እያላችሁ ለአይምሯችሁ እየነገራችሁት ነው። አይምሯችሁም ደግሞ እናንተ የሰጣችሁትን ነገር ነው ሙሉ ለሙሉ የሚቀበለው። ስለዚህ ግባችሁን ትጽፋላችሁ። ግባችሁንም በየቀኑ ማንበባችሁን እንዳትረሱ። በየሳምንቱ መጀመሪያ ደግሞ ወደ ግብ የሚያስጠጋኝን ምን አይነት ነገር አከናውኛለሁ ብላችሁ ራሳችሁን ልትገመግሙ ይገባል። እናንተ ራሳችሁን እንደ ድርጅት ተመልከቱትና ራሳችሁን ኦዲት አድርጉት። በቃ ይህ ግምገማ ያስፈልጋል። በትክክል እየሰራችሁ ያላችሁትንም ነገር፣ በትክክል እየሰራችሁ ያልሆናችሁትንም ነገር ተመልከቱና ቢያንስ ለቀጣዩ ሳምንት እያሻሻላችሁ ትመጣላችሁ። በየሳምንቱ ይህንን ግምገማ እያከናወናችሁ ከሆነ አንደኛው ሳምንት ከሌላኛው ሳምንት እየተሻለ ይመጣል ማለት ነው። የተለየ ትኩረት ማድረግ የሚገባችሁ በእነዚህ የ3 ወር እቅድ ወይም የ3 ወር ግብ ብላችሁ ያስቀመጣችሁት ላይ ፕራዮሪቲ ብላችሁ ያስቀመጣችሁት ነገር መኖር አለበት። ቅድሚያ የሚሰጣቸውን ነገሮች ትመለከቱና እዛ ላይ ነው ብዙ ትኩረታችሁን የምታደርጉት። በየቀኑ ግባችሁን ከመመልከት ባሻገርም ደግሞ በሳምንት ውስጥ ጨርሰዋለሁ ብላችሁ ያሰባችሁትን እያንዳንዱን ነገር እያሟላችሁ ማለፍ ይገባችኋል። ይህ ግምገማ ይህ ነገሮች የቱ ጋር ናቸው ብሎ መመልከት ምን ያህል ጊዜ ይፈጃል ካላችሁ ከ1-2 ደቂቃ በላይ አይፈጅም። ነገር ግን ለአይምሯችሁ የሚሰራላችሁ ተአምር በጣም ትልቅ የሚባል ለውጥን ያመጣላችኋል። ድንገት እንኳን ሬቲኩላር አክቲቬቲንግ ሲስተማችሁ የምትፈልጉትን ነገር ቢረሳው ፊልተር አድርጎ ባያመጣላችሁ እንኳን እናንተ እነዛን ነገሮች እያስታወሳችሁ መምጣታችሁ ያንን ሬቲኩላር አክቲቬቲንግ ሲስተም አሻሽል፣ ይህንን ሁሌም ቢሆን እንዳትረሳ እያላችሁት ነው። በሚያስገርም ሁኔታ አብዛኛው ሰው ይህንን ነገር አያደርግም። እናንተም ይህንን ቀላል የተባለውን ልማድ እየተገበራችሁ ስትመጡ ከስንቱ ሰው በላይ ሆናችሁ ልትገኙ እንደምትችሉ እንግዲህ መገመት አይከብድም።
ወደ ቀጣዩ ስትራቴጂ ወይንም ደግሞ በህይወታችን ውስጥ ልንጨምረው ከምንችለው ልማድ ውስጥ አንዱን ስንመለከት ጋብሪኤል ኦቲንገን የተባለች አንድ ሳይኮሎጂስት እናገኛለን። ሜንታል ኮንትራስቲንግ የሚባል ስትራቴጂ አላት። በአጭሩ የምትፈልጉትን ነገር እንዳገኛችሁ አድርጋችሁ ቪዥዋላይዝ ማድረግ ነው ወይንም በአይነ ህሊናችሁ መመልከት ነው። ነገር ግን ያንን ብቻ አይደለም። እዛ ቦታ ላይ ከሆናችሁ በኋላ የሚያጋጥማችሁን ነገር በአጠቃላይም ዞር ዞር እያላችሁ ተመልከቱ፣ ቪዥዋላይዝ አድርጉ ነው የምትለን። ለምሳሌ እዛ መድረስ የምትፈልጉበት ቦታ ላይ ከደረሳችሁ በኋላ የሚያጋጥሟችሁ ነገሮች ይኖራሉ። ምን አይነት ነገሮች ሊከሰቱ ይችላሉ? ፈተናዎቻችሁ ምን ይሆናሉ? እነዛን ፈተናዎች ስትወጡ፣ እነዛን ፈተናዎች ስታልፉ፣ ብቁ ሆናችሁ ስትገኙ በአይነ ህሊናችሁ መመልከት አለባችሁ ነው የምትለን። ታዲያ ሳይኮሎጂስቷ ጋብሪኤል ውፕ ሜተድ የሚባል አንድ መፍትሄ አዘጋጅታለች። WOOP ሜተድ ማለት ነው። W ለዊሽ ወይንም ለምኞት ነው። ያሰብነው ግብ ወይንም የተመኘነው ነገር እንደ ዊሽ ይጻፋል። የመጀመሪያው O አውትካም ይባላል። ይህ ማለትም ደግሞ ውጤት ማለት ነው። ቀጣዩ ሁለተኛው O ደግሞ ኦብስተክል ወይንም ደግሞ መሰናክል ይባላል። ውፕ የሚለው ቃል ላይ የመጨረሻው P የተባለችው ፊደል ደግሞ ፕላን ለማለት ነው፣ እቅድ ይሆናል። ታዲያ አሁን ሳይኮሎጂስቷ ይህንን መንገድ ስታመጣ አንድን ነገር ስትመኙ ወይንም ይህንን ነገር ግብ ያደርገዋለሁ ብላችሁ ስታስቡ ያንን ነገር ካሳካችሁ በኋላ የሚመጣውን አውትካምም ልታስቡ ይገባል። ውጤቱ ያንን ነገር ካገኛችሁ በኋላ የሚመጣው ነገር ምንድን ነው? ስለዚህ ማሰብ ይኖርባችኋል ትላለች። ከዛ በኋላ ግን ስለ ኦብስታክልና ስለ ፕላንም ደግሞ እንዲህ ትላለች። ያንን የተመኛችሁትን ወይንም የፈለጋችሁትን ነገር እንድታሳኩ የማያረጋችሁ ወይንም በመንገዳችሁ ላይ የቆመባችሁን ፈተና እንዴት ብላችሁ ታልፋላችሁ? መጀመሪያ ፈተናውን ለይታችሁ ወቁ ነው የምትለን። ስለዚህ አሁን ለምሳሌ መጽሐፍ ለመጽሐፍ ባስብ ያንንም መጽሐፍ ለገበያ ቀጣይ ዓመት አወጣዋለሁ ብል ይህንን ሐሳቤን ይህንን ግቤን እንዳይሳካ የሚያደርግብኝ ምን አይነት ፈተናዎች ወይንም መሰናክሎች ይኖራሉ? ያንን ቪዥዋላይዝ ማድረግ ነው። ወይንም ቪዥዋላይዝ አድርጉ ስላችሁ ተመስጣችሁ እንድታስቡበት፣ ስሜት ጨምራችሁ እንድታስቡበት አይደለም። ነገር ግን ምንድነው ሊያስቆመኝ የሚችለው ብላችሁ እንድታስቡ ነው። የመጀመሪያው ምናልባት ጊዜ የለኝም ብላችሁ ልታስቡ ትችላላችሁ። ያንን መጽሐፍ ደግሞ ለመጽሐፍ በቂ የሚባል ሐሳብ የለኝም፣ ስለምን ልጻፍ ብዬ ልቸገር እችላለሁ ብላችሁም ታስቡ ይሆናል። አሊያም ደግሞ ተነሳሽነት አጣለሁ፣ በመሃል ላይ የጻፍኩ ልሰላች እችላለሁ ብላችሁ ታስቡም ይሆናል። ለእነዚህ ችግሮች ወይንም መሰናክሎች ብላችሁ ላሰባችሁት ነገር የመጨረሻ ፕላናችሁን ታወጣላችሁ ወይንም እቅድ ታወጣላችሁ ማለት ነው። ኦብስታክል ብዬ ወይንም መሰናክል ሊሆንብኝ ይችላል ብዬ ያሰብኩት የጊዜ ጥረት ከሆነ ፕላኑ ደግሞ ምን ይሆናል? በሳምንት መጽሐፍ ለመጽሐፍ ይበቃኛል ብዬ ያሰብኩትን ሰዓት በየቀኑ ከፋፍዬ ማስቀመጥ። በዛ ሰዓት ከመጽሐፍ ውጪ ሌላ ምንም ነገር አላረግም። ሀሳብ ይጎለኛል ወይንም ያጥረኛል ብዬ የማስብም ሰው ከሆንኩ ከብዙ ሰዎች ጋር ኮኔክት አድርጎ ወይንም ብዙ ነገሮችን እየተመለከትኩ እያጠናው ሪሰርች እየሰራው ማሳልፍበትን ጊዜ አሁንም አስቀምጣለሁ። ሊያጋጥመኝ የሚችለው መሰናክል ገና ከመምጣቱ በፊት አቅጄበታለሁ ማለት ነው። ተነሳሽነት አጣለሁ ብለን የምናስብም ከሆነ ደግሞ ለሱም መፍትሄ ይቀመጥለታል። እንዲህ እያልን ወደፊት ሊመጡብን የሚችሉ በመንገድ ላይ ሊጣሉብን የሚችሉትን መሰናክሎች ከአሁኑ እየተዘጋጀንባቸው እናልፋለን። ችግሮቹ ሲመጡም ቀላል ይሆናል ማለት ነው። ኦልሬዲ አስበንበታል። ሳይኮሎጂስቷም የምትመክረን ነገር ይሄ ነው። ማንኛውንም ግቤ ብላችሁ ያሰባችሁትን ነገር በዚህ በውፕ ሜተድ ውስጥ አስገቡት ትላለች። ለአንድ ደቂቃ ብታስቡበት ነው፣ ከዛ በላይ አይፈጅም። የምፈልገው ነገር ምንድን ነው? ካሳካሁት በኋላ ህይወቴ ምን ሊመስል ይችላል? ያንን ነገር ለማሳካት በመንገዴ ላይ የሚመጡብኝ መሰናክሎች ወይንም ፈተናዎች ምን ይመስላሉ? እነዛንስ መሰናክሎች እንዴት ነው መቅረፍ የምችለው? ወደ ግባችሁ እንድትጠጉና እንድታሳኩ ከሚያደርጓችሁ በጣም ቀላል የሚባሉ ስትራቴጂዎች መካከል በሳይኮሎጂስት ጋብሪኤል ሬኮመንድ የተደረገው ውፕ ሜተድ አንደኛው ነው። ወደ መጨረሻው ነጥባችን ስንመጣ ይህንን ያስቀመጣችሁትን ግብ ከአይደንቲቲ ወይንም ከማንነታችሁ ጋር አስተሳስሩት። ምን ማለት ነው ካላችሁ አንድ ጥናት ላጋራችሁ። የምርጫ ሰሞን ላይ ነው ይህንን ጥናት ያከናወኑትና ለጥናቱ የተሰበሰቡትን ሰዎች ለሁለት ከፈሉና ለአንዱ ቡድን በሚመጣው ምርጫ ትመርጣላችሁ ወይ ተብለው ተጠየቁ። እያንዳንዱ ሰው ማለት ነው። ሁለተኛው ቡድን ውስጥ ያሉት ሰዎች ደግሞ አሁንም ለየግላቸው በቀጣዩ ምርጫ ላይ መራጭ ትሆናላችሁ ወይ ተብለው ተጠየቁ። ታዲያ ጥናቱን ያከናወኑት ሰዎች አንድ በጣም አስገራሚ ውጤትን አገኙ። በቀጣዩ ምርጫ ላይ ትመርጣላችሁ ወይ ከተባሉት ይልቅ በቀጣዩ ምርጫ ላይ መራጭ ትሆናላችሁ ወይ ተብለው የተጠየቁት የተሻለ የምርጫ ተሳትፎ አድርገው ነበር። ልዩነታቸው ምንድነው ካላችሁ በቀጣዩ ምርጫ ላይ ትመርጣላችሁ ወይ ብሎ መጠየቅ አክሽን ነው ወይንም ደግሞ ይህንን ነገር ታረጋለህ ወይ እንደማለት ነው። ሁለተኛው ቡድን ግን የተጠየቀው አይደንቲቲ ጋር የተሳሰረ ጥያቄ ነው። በቀጣዩ ምርጫ ላይ መራጭ ትሆናለህ ወይ የተባለው ሰውዬ ሰብኮንሽስሊ መምረጥን
ከማንነቱ ጋር እንዲያገናኝ ያደረገው። ስለዚህ እናንተም ማሳካት የፈለጋችሁትን ግብ ተወስዱና ያንን ነገር ከማንነታችሁ ጋር አታች እያረጋችሁ እያገናኛችሁ ትመጣላችሁ። ጤናማ መሆን የሚፈልግ ሰው አይ አም ሄልቲ ፐርሰን እያለ ቢያስብ ይሻላል። ግቡን ማንነቱ ያደርገዋል ማለት ነው። እኔ ጤነኛ ሰው ነኝ እያለ ሲያስብ ያንን ነገር እንደሆነው አድርጎ እያወራው ነው። ወደ ግባችሁ የሚወስዳችሁ መንገድ እየከበዳችሁ የሚመጣበት ጊዜ ላይ እንኳን ይህ ቃል እናንተን እያበረታችሁ ይመጣል ማለት ነው። አይደንቲቲያችሁ እንደሆነ ስታውቁት እዛ ነገር ላይ ተስፋ የመቁረጥ እድላችሁ ዝቅ እያለ ይመጣል። ነገር ግን ጤናማ መሆን ፈልጋችሁ ስፖርት መሄድ አለብኝ ብላችሁ ብታስቡ ግባችሁን ቀጥታ ያገናኛችሁት ከተግባር ጋር ነው። ተግባርን ደግሞ ለመተው ምን ጊዜ ምክንያት እንፈልጋለን፣ ማንነታችንን ግን መካድ አንፈልግም። እኔም እዚህ ለእናንተ በየቀኑ ቪዲዮ መልቀቅ የምፈልግ ከሆነ ራሴን እኔ ዩቲዩበር ነኝ እያልኩ ብነግረው ይሻላል። ምክንያቱም ዩቲዩበር ነኝ ካልኩ ከዩቲዩበር የሚጠበቀውን ነገር እያደረግኩ መሄድ አለብኝ ማለት ነው። ስለዚህ ይህንን ነገር አይደንቲቲ እያረኩ መሄደው እኔ ያንን ግብ እያሳካው እንዲሄድ ነው። የበለጠ ወጥነት እንዲኖረኝ ያደርጋል። እስካሁን የጠቀስኳቸው ነገሮች በህይወታችሁ ላይ ተግብሩና እስቲ ለውጡን አሳውቁኝ። ግብም ስታወጡ አሁን ባልኳችሁ መንገድ አድርጉት። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቻው።